መንዙማ ለዘመናት ከሙስሊሙ ህብረተሰብ ዘንድ የኖረ ባህል ነው። ሃይማኖትን ማድረስ እና ማህበራዊ ጉዳዮችን ማድረስ በነቢዩ መሐመድ ዘመን የተለመደ ነገር ነው። ነቢዩ ከመካ ወደ መዲና ሲሄዱ ጠላል በድሩ እያለ ሰው የተቀበላቸው በመንዙማ ነው። በእኛ ሀገርም እንደዚሁ መንዙማ የራሱን ዜማ ይዞ ለሺዎች ዓመታት ቀጥሏል ማለት ነው። ሀገራችን ካፈራቻቸው ሀገር በቀል የስነ ጽሁፍ ውጤቶች አንዱ መንዙማ ነው። መንዙማ በጥቅሉ ከስነ ግጥም ጋር የተያያዘ ድርሰት ነው። ባህላዊና ሃይማኖታዊ ጉዳዮች ላይ ትኩረት በማድረግ አብዛኛው ማህበረሰብ መጽሐፍ ማንበብ የማይችልበት አያል ዘመን አሳልፈናልና ማህበረሰቡ በሚጥም መልኩ ከዜማ ድርሰት ጋር ተዋህዶ በቀላሉ በአእምሮ በልቡ ሊያስታውሰው የሚችለውን ይዘት በመፍጠር ለበርካታ ዓመታት የሃይማኖቱን ፍልስፍና፣ አስተሳሰብ፣ ህግና ስርዓት፣ ስነ ምግባር ለማድረስ የተጠቀሙበት የስነ ጽሁፍ ዘርፍ ነው። መንዙማ የልብ ትርታና የነፍስ ማረፊያ ነው። የነብዩ መሐመድ ብሩህ ውልደት፣ ማራኪ ውበትና ወደር የለሽ ስነ ምግባር ጉልበታም በሆኑ የጥበብ ቃላት እየገለጸ አድማጩን በምናብ መዲና ድረስ ይወስዳል። መንዙማ የሚያተኩረው ሃይማኖታዊ ጉዳይ ላይ ነው። ከዛ ማህበራዊ ጉዳይም ያተኩራል። ሃይማኖት መሰረታዊ ነው ሴንተሩ። በተለይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሃይማኖቱ ዋና አስኳል የሆኑት ነብዩና አላህ ሱብሓነሁ ወተዓላ በሁለቱ ላይ የሚያጠነጥን ነው። ከዛ በተጨማሪ ታሪክ አለው፣ ትውፊት አለው፣ ማህበራዊ ጉዳዮችን ይመለከታል፣ የስብዕና ግንባታን ይመለከታል። አብሮነትን ደግሞ በክርስቲያን ሙስሊም ወይም በሰዎች በተለያዩ ዘሮች፣ ጎሳዎች፣ በሰው ልጆች መካከል እንዴት በጋራ በዚች ዓለም ላይ መኖር ሃይማኖት መለያየት እንዳለ ሆኖ የዘር የቋንቋ የምን መለያየት እንዳለ ሆኖ ከዛ በመሰረቱ ግን ሰዎች ናቸው። ሁሉም ሰዎች ሰውነት ቀዳሚ ነው ከሁሉም ከሃይማኖቱም ከዘሩም ከምኑም በፊት ሰዎች ሰው ሆነው ነው የተወለዱትና በሰውነታቸው እንዴት አብረው ይኖራሉ የሚለውን ነገር ይዳስሳል። የሰው ልጅ ስሜቱን ለማናገር በጣም ቅርብ ስለሆነ ስነ ግጥም ከስድ ንባብ ይልቅ 200-300 ገጽ ስድ ንባብ ብትጽፊ ምሁራኖች ናቸው ሊያነቡልሽ የሚችሉት። በግጥም መልክ ሲሆን ግን በሁሉም እድሜ ያሉ ሰዎች፣ የሁሉም ጾታ አባላት፣ በሁሉም የትምህርት ደረጃ ላይ ያሉ ሰዎች በቀላሉ ጆሮአቸውን ይሰጡሻል እና የኢትዮጵያ እስልምና ካሪኩለምና ስርዓት ውስጥ መንዙማ የተጫወተው ሚና እጅግ ከፍተኛ ነው። ያ ሐቢቢ ያ ሐቢቢ ሰለላሁ ዐላ ሙሐመድ ሸፊዕ ወራ ያ መዲና ጫልቱ ከተማ ሲቱ ጫሌ ቢየውንዱማ ከምባዳቴ ነቢዩ ረሕማ በገታኔ ከኒሳኔ ኡመተ ጫሌ አፋን ወላሌ ሲብሱፍ ያ ኸይረል ወራ። መንዙማ በሀገራችን በአረብኛና በሀገር ውስጥ ቋንቋዎች ነው የሚካሄደው። በአረብኛ፣ በአማርኛ፣ በኦሮምኛ፣ በጉራጌኛ፣ በትግርኛና በስልጥኛ በሌሎች ቋንቋዎችን በደቡብ ቋንቋዎች በአጠቃላይ ኦሮሚያ ላይ በኦሮምኛ ቋንቋዎች በአደርኛ እነዚህ ሁሉ በተለይ እስላማዊ ታሪክ ያለባቸው አካባቢዎች በእነሱ ቋንቋዎች በስፋት መንዙማ ይከወናል ማለት ነው። እሳቸውን መውደድ፣ እሳቸውን ማፍቀር፣ እሳቸውን ማክበር የእምነቱ አስኳል መሆኑን የሚገልጹ ግጥሞች፣ መንዙማዎች እናገኛለን። በዚህ ረገድ ከተጠቀሱት መካከል ሰይድ ጫሌ የሚባሉ በ1949 በእንደ ኢትዮጵያ አቆጣጠር ያለፉ ትልቅ ሊቅ ናቸው። ወሎ አካባቢ የኖሩ ወረባቦ። እሳቸው አንድ መንዙማ አላቸው። ጥቂት አይምሰሉህ ወደው የሚጠሩት ማለት በጣም ብዙ ወዳጆች አሉ። አንተ ባትወደው ብትወደው አይጎዳም፣ ለራስህ ነው። ጥቂት አይምሰሉ ወደው የሚጠሩት በፍቅራቸው፣ በናፍቆታቸው፣ በሸውቃቸው እሳት መድሑን ያነጠሩት፣ በናፍቆታቸው ግለት የሱን ውዳሴ ያነጠሩ፣ ስለሱ ብዙ የጻፉ የተቀኙ ብዙ ናቸው።
የእርሱን ግንባር እንጂ ሌላን ያልኸጠሩት እርሱን እንጂ ሌላን የማያስቡ የሌላ በመሆን ያልተጠረጠሩት የሌላ በፍጹም ያልሆኑ የባህሪ የሱሉክ ዕቃቸው በውዱ የወጣው እሱን ሲያፈቅሩ ባህሪያቸው በፍቅሩ እየተገራ የሄደ ብዙ ናቸው። ሲጠሩት ልባቸው የሚርገበገበው ውስጣቸው በሽታው የሚንገበገበው ምላሳቸው ስሙን ጠርቶት ያልጠገበው የተሳቡበቱ ገመድ ያረገበው ይላሉ። እንዲህ አይነት ብዙ ሰዎች ያሉት እያሉ ስለ ፍቅሩ ይገልጻሉ። በጦሃራ ማተን የተረማመደው አይኖቹን ተኩሎ ነው የተወለደው። በፊት ወደደና ሁሉን አስወደደው። የኢብሊስን ጭፍራ ገደል የሰደደው የነ ጀይላን አባቴና አሕመድ አልበደው። አትቀጣቀጡ ሚስባህ ወሰደው። የተወለዱበት ሁኔታ የሚገልጹ ግጥሞች እናገኛለን። በጦሃራ ማጠን የተረማመደው አይኖቹን ተኩሎ ነው የተወለደው ይላሉ። በአደም ሚሳል ሆኖ ኑስኻው የዘለቀው ይላሉ። ስዕሉ ቅርጹ በአደም ሚሳል ነው። ኩንሁን አፈጣጠሩን የጉድ አርጎት አላህ የኸለቀው። ያው የዛ አካባቢ ቋንቋ ኦሮምኛውም አማርኛውም አረብኛውም ነው የወሎ አካባቢና ኩንሁን የጉድ አርጎት አላህ የኸለቀው በጣም ይደንቅ አርጎ ነው የፈጠረው ይሉና ማማር በርሱ ዘልቆ በርሱ ላይ ያለቀው ይላሉ። ውበት በሱ ተጀምሮ በሱ ላይ ያለ ከርሱ ላይ ለዩሱፍ ጥቂት የፈለቀው ይላሉ። ዮሴፍ በጣም ቆንጆ ነው ይባላል በታሪክ ለሱ ጥቂት ነው እኮ የሆነች 1% ነው የተሰጠችው እንጂ የነብዩ መሐመድማ ውበቱ በጣም ትልቅ ነው ይላሉ። የመዲናውን ባየነው አይኑን ባኑር አረንጓዴ ተኳለውን ጸጉሩ የሚመስለው ያሐረጉንጉን ብሎ አደሰው ጦሃ ያሲኔ። የሚወራው ጭብጡ ሁላችንም ይነካል። ፍቅር ሁላችንም ይነካል። ሰላም ሁላችንም የሁላችንም አጀንዳ ነው። ምቀኝነትን ማጥፋት፣ መገዳደልን ማጥፋት፣ ለሰው ልጆች በጎ መዋል፣ ዘካ መስጠት። ዘካ እንለዋለን በሌላ ሃይማኖት አስራት አለ አይደለም እንዴ? ምጽዋት አለ። እንትን እኮ ነው ነቢያቶቹ በአጠቃላይ አልአንቢያኡ ኢኽወቱን ይላሉ። አሁን ዛሬ መውሊድ ነው። ስለ ነብዩ መሐመድ ትንሽ መናገር አለብን አይደለም? አልአንቢያኡ ኢኽወቱን ይላሉ። ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ ሃይማኖታቸው አንድ ነው ይላሉ። እና ከአዳም ጀምሮ እስከ መሐመድ ያሉት ነቢያቶች ተመጋጋቢ ስራ ነው የሰሩት። ወናጀበና አንተ ነው ለሚስባህ ጾምና ሶላቱ መቼ ነው መብረጃው የቀልቡ ፍላቱ ውዱ ሶብራ ሳታው ምንድነው ብላቱ ሸኳ ይናገራል የሰራ ከላቱ እያለ የአይኔ ኑረ ፊድ ያልሆነኔ ነቢ ዘይኔ ነቢ ዘይኔ። በእነዚህ ዜማዎች ውስጥ ያለው የጠለቀ ሙሐባና የናፍቆት ስሜት የደነደነን ልብ ይመልሳል። መንፈስን ሰርስሮ በመግባትም በናፍቆት ያስተሳስራል። መንዙማ ላይ ኢንተረስት የሚፈጥርብን የጋራ አጀንዳ ስላለው ነው። በውስጡ ዜማው የራሱ መስህብ አለው። ይዘቱ በይዘት ደረጃ ደግሞ የሚናገረው ይዘት ፖለቲካል ይዘት ያለው አለ። ማህበረሰባዊ እንትኖች አሉ። አንዳንድ ግጥሞ እሴቶችን ወይንም ደግሞ ሰዎች ያሉበትን ችግር ማህበራዊ ህይወት ወይም ስርዓቱን ፖለቲካውን እና የዘመኑን ክፋት የሚገልጹበት የሚቆዝሙባቸው ግጥሞች እናገኛለን። ለምሳሌ ሼክ አደም ደርቃ እንዳውም እነሱ ሃይማኖታዊ እንትንም የላቸውም ከዜማቸውና ከአዝማቻቸው ውጪ ሃይማኖታዊ አይደሉም። ሞር ማህበራዊ ናቸው። አንዳንዴ ከማህበረሰቡም የተገኙ ግጥሞችን ይጨምራሉ። ለምሳሌ ምን ይላሉ? ዘግቼዋለሁኝ ቤቴን እንዳመሉ የት ሄደ ካሏችሁ ከፍቶት ሄደ በሉ ይላሉ። አሁን ሼክ አደም ደርቃ ነው መንዙማ ነው። ከፍቶት ማለት ቤቱን ከፍቶት ነው አንደኛ። ሁለተኛ ደግሞ ከፍቶት አዝኗል ተከፍተዋል ማለት ነው። ዝናቡ ዘነበ ጀመረ ተግቡ እኔ ቤት የለኝም ቤት ያላችሁ ግቡ ይላሉ። ይሄ የማህበረሰብን ችግር ሀዘንን ቁዘማን የሚገልጹበት ነው። እና ሌላ ስክነት እንደሚያስፈልግ አንዳንድ ክፉ ዘመናት ይመጣሉ። ያኔ መንቀዥቀዣ ያስፈልግ መስከን ወጣቱን ሲመክሩ እና ያልተመከረ ደግሞ የሚያደርገውን አደጋ ሲገልጹ ሻበት የሻበት ይላሉ። አምላክ የፈረደበት መጣ በሳቱ ላይ በተጋጋመበት መጣ በሰይፉ ላይ በተመዘዘበት መጣ በመድፉ ላይ በተጠመደበት ይላሉ። እንደው አምላክ የፈረደበት እሳቱ ሁሉ ሰለባ ይሆናል። ስራ ለሰሪው ደግሞ አንድ ክፉ ስራ የሰራ ሰው እንደው ሳይውል ሳያድር ይደርስበታል ብለው ለማስራት ብሰራው አመመኝ ብላጨውም ከፋኝ
ለካ ስራዬ ነው መልሶ ያጠፋኝ ይላሉ። ባጀላላሉ ተው ምክራና ብዛ የመሐመድ ነገር ነበር እንደዋዛ ደመቅ ደመቅ አለን እየቀደም በዛ እሱ ጋር ተሆኑ ዑመርና ሐምዛ የኛ ነገር በቃ ተው ተዓባን። ግለሰቦች ደረጃ ጊዜህን ተጠቀምበት፣ እባክህ ጊዜ አታባክን፣ እያንዳንዱ ጊዜ ልትጠቀምበት የሚገባ ነው ብለው ለመምከር ወቅቱን አታባክተው ዳኢም በመሸመር በሂማህ ፈልገው የሽሁዱን ዝመር ቁርብ የታደሉትን አላንድ መመርመር ተረቂ ባንፋስህ ስቲል ጨመር ሀድራ ያለው ሁሉ ሀድህን እስኪያጣው ይላሉና ሰዎች ትልቅ ቪዥን ሊኖራቸው ይገባል። እያንዳንዱን ጊዜ ደግሞ መጠቀም አለባቸው እንጂ ሁሌ እንዴት ሰው እየተደገሰ ኔክስት ይር እንዲያረጋለሁ ማራለሁ እያለ እንዴት ይኖራል? ደግሞ ቪዥንህ ደግሞ ወሰን ሊኖረው አይገባም። ትልቅ ነገር ማሰብ አለብህ። የሚናገሩት ንግግር ደግሞ ለህይወታችን የትኛውንም ሃይማኖት ብንከተል የትኛውንም ሃይማኖት ብንከተል ለህይወት አስፈላጊ የሆነን አቅጣጫ ነው የሰጡን። ከምንም በላይ የመንዙማ ትልቁ ኃያልነት የሰዎችን የዕለት ተዕለት የኑሮ ውጣ ውረድ ብሶትና ተስፋ ከነብዩ ውዴታ ጋር አጣምሮ ማቅረብ መቻሉ ነው። የመሄድ አቅም ያልነበራቸው ናቸው፣ ግን በሳቸው ሀገር ናፍቆት በጣም እንትን ይላሉና የሚሄዱ ሰዎችን የሰጡት መልእክት ነው። እናንተ ሰፈርተኞች የናፍቆት ጉዞኛ መዲና ቀበሌ ከነብዩ ሀገር መዲና ቀበሌ የምትሄዱተኛ መቅረቱን ልባር ጉጂ ጋዘንተኛ ይላሉ ራሳቸውን። በድካም ሰንሰለት በትዝታ ዳኛ እየተገረፈ በቅኔ ወገኛ ከሐኪሙ እንዳይደርስ ከልክሎት ዘበኛ ይላሉ። ስለ መካ ሄዶ ያውቁ፣ መዲናን ሄዶ ያውቁ። በምናብ ግን እንዳልሽው አሁን ቅድም መንፈስ ቅዱስ ይረዳቸዋል ወይ እንዳልሽው የሚያግዛቸው ነገር ሰይድ ኢብራሂም ጫሌ ግጥሞች በአረብኛ ጥልቀት በአማርኛው ጥልቀት በሚናገሩት ነገር ጥልቀት ሌላ መንፈሳዊ ኃይል ካላገዛቸው በቀር እንደዛ አይነት ነገር መናገር ከባድ ነው። እሳቸው ገና አሁን ኮንስትራክሽኑ ምኑ ሳይመጣ ዘመኑ ኮንስትራክሽን ሳይመጣ ስለ መካና አካባቢው ስለ መዲና የሳሉት ነገር እጅግ ይገርመኛል አለ። በቃ እሳቸው ግን ሄደው የመሐመድ ነገር ነበር እንደዋዛ ደመቅ ደመቅ አለን እየቀደም በዛ እሱ ጋር ተሆኑ ዑመርና ሐምዛ የኛ ነገር በቃ ተው ተዓባና ብዛ። ድሃውንም ሀብታሙንም በየራሱ የኑሮ ዘይቤ ውስጥ አቅፎ ልዩነቶችን በማጥበብ ህዝብን በአንድ የፍቅር ቀለበት የሚያስተሳስር እጅግ ማራኪ የጥበብ ድልድይ ነው። ሰዎች በልብ ደረጃ በኢሞሽን ደረጃ አይለያዩም፣ እኩል ናቸውና ያ እንትን ያደርገዋልና በመንዙማ መልኩ የሚተላለፉ መልእክቶች ዘመን ተሻጋሪ ናቸው። በቀላሉ የተራውን ማህበረሰብ ልብ ያሸንፋሉ፣ ለመተግበርም ቅርብ ናቸውና ደግሞ አይረሱም፣ ይታወሳሉ። አሁን ህዝባዊ የሚመስሉ መንዙማዎች አሉ ከተጻፉ 100 ዓመት 150 ዓመት ይሆናቸው። አንዳንዶቹ ከ1000 ዓመት በፊት የተነገሩ አሉ። ጦላል በድሮ አለይና 1400 ዓመት አልፎታል። እኛ ሀገር ላይ በባህላዊ መልኩ የሚባሉ መንዙማዎች አብዛኞቹ 120 130 ዓመታት የሆኑት ናቸው። ግን ስቲል ግን ፍሬሽ ናቸው። ሰው ምናልባት በእድሜ ልኩ 1000 ጊዜ ይሰማቸዋል አንድ ሙስሊም፣ ግን ስቲል እንትኖቹ የሚያልፉ አይደሉም ማለት ነው። ስለዚህ አርት ከፍተኛ ጉልበት ነው ያለው፣ ፓወርፉል ነው። እነ ለሚነ ሽዕሪ ለሲሕር እንደው ግጥም እኮ ሰውን በቃ ፍዝዝ የማድረግ ቀልብ የመግዛት በስድ ንባብ አልቅሻ አላቅም። ትንሽ መንዙማ ከሰማሁ ግን መቆጣጠር አልችልም። እና ይሄ የተፈጥሮ ባህሪያችን ነው። ስነ ግጥም ነፍሳችን ስነ ግጥም ትወዳለች፣ የዛ አካል ነው። ከዛ ደራሲያኑ ደግሞ ከውስጣቸው ነው የተናገሩት። አይኮረኩርም፣ ወደ ክፉ ነገር አይኮረኩርም። የነሱ ትምህርት የሰዎቹ ደግነት ነው እንጂ በመንዙማ በኩል ጎረቤትሽን አጥፊ ምናምን ቢልሽ እኮ ታያለሽ፣ ጥቅጥጥ ይልሻል። ሰዎቹ እንደዛ አይደሉም። ሃይማኖትን የተጠቀሙበት መንገድ ለሰው ልጅ ህይወት እጅግ በጣም አስፈላጊ በሆነ መንገድ ነው የደረሱት። ካላየሁትማ ያንን ፊት መልካም በሌላ ጥማቴ በምንም አይረካም። መንዙማ የሀገራችን ብቻ ዩኒክ የሆነ ልክ የማይዳሰስ የሚባል ቅርስ አይነት ነው። መንዙማ ከሌላ ዓለም የሌለ ቃና ያለው ነው። ቅኝቱ ኢትዮጵያዊ ቅኝት ያለው ነው። አጣጣሉ ግጥሞቹም ቅኝቶቹም ኢትዮጵያዊ ናቸው።
ኢትዮጵያዊ በሁሉም ዘርፍ ማለት ነው። ኦሮሚያ አካባቢ የሚነገሩ ቅኝቶች አሉ። የሚገርም ነው። ፒውርሊ ኢትዮጵያዊ ሆኑ ሀረር አደሬዎች አካባቢ የሚነገሩ ያሉ ፒውርሊ ኢትዮጵያዊ ንጹህ ኢትዮጵያዊ ሆኑ እዛ ወደ ደቡብ ስቴጅ ወደ ወሎ ሲኬድ ልዩ የሆነ የሀገራችንን ለዛና ቃና ያላቸው ናቸው እንትኖቹ መንዙማዎቹና በሃይማኖት የሙስሊሞቹ ቢሆኑ በቅርስነት ደረጃ የሙሉ ማህበረሰብና የሀገር ሀብቶች ናቸው። ዜማውም ይዘቱም ያለፈውን ትውልድ ማንነትና ምንነት ከማስረዳቱ በላይ ለኛም ደግሞ ሕያው ሕይወት መመሪያ ቆፋን ፋና ወርደፉ ገዲላሌ ገረሳኒ እንገኑ ደፌ በክቲ ሀፌ አርጋንኬ አለም ነወራ ለሁላችንም ለታላቁ ነቢይ የመወለድ የእሳቸው መወለድ የሲቪላይዜሽን የስልጣኔ መወለድ የእዝነት መወለድ የህብረት መወለድ ነውና ሁላችንም ለእሳቸው መወለድ እሳቸውን መወለድ ደግሞ ለምናስታውስበት ዕለት እንኳን አደረሰን እላለሁ። ለመላው ኢትዮጵያ ሙስሊም ማህበረሰብ እንኳን ለመውሊድ በዓል በሰላም አደረሳችሁ ብዬ በመልካም ምኞቴን እገልጻለሁ። ራይን ወላቡ ያጨራኮ ያሃዊኮ ጀደለለቡ አችነቀቡን ቃሊዳ ያ ኸይረ ልወራ ያ ሀቢቢ ያ ሀቢቢ صلى الله على محمد شفيع الورى